ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። በኢትዮጵያ የምግብ ዋስትናን ለማረጋገጥና ራስን ለመቻል ባለፉት ጥቂት ዓመታት በርካታ ስትራቴጂካዊ ስራዎች ሲከናወኑ ቆይተዋል። ከዚህም አንጻር በአንድ ወይም በሁለት ሰብሎች ላይ ብቻ ተመስርቶ የነበረው ግብርናን በማስፋት የሰብል ብዝሃነት እንደ ስትራቴጂ እየተሰራበትም ይገኛል። ይህም የምግብ ዋስትናን ከማረጋገጥ ባለፈ የአየር ንብረት ለውጥን ለመቋቋምና የገበያ አማራጮችን ለማስፋት ትልቅ ሚና አለው። ከቅርብ ዓመታት ወዲህ ትኩረት ተሰጥቷቸው በስፋት መመረት ከጀመሩ ዋና ዋና የሰብል ምርቶች መካከል ሩዝ አንዱ ነው። በኢትዮጵያ የሩዝ ምርት እድገት ካለፉት ጥቂት ዓመታት ወዲህ እጅግ ከፍተኛ ግስጋሴ እያሳየ ያለና ነጭ ወርቅ ተብሎ መጠራት የጀመረ ሰብል ነው። ከውጭ የሚገባውን ሩዝ በሀገር ውስጥ ለመተካት ከፍተኛ ትኩረትም ተሰጥቶበት እየተሰራበት ይገኛል። ለዚህም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ አባላት እንዲህ ብለዋል። በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ባለፉት 5 ዓመታት በሩዝ የሚሸፈነው መሬትና የሚገኘው ምርት በከፍተኛ ሁኔታ አድጓል። ቀደም ሲል ምርቱ በጥቂት ረግራጋማ አካባቢዎች ብቻ የተወሰነ ነበር። አሁን ግን በጋምቤላ፣ በአፋር፣ በሶማሌ፣ በደቡብ ኦሞ ሰፊ የቆላ መስኖ ልማቶች ወደ ሩዝ ምርት ገብተዋል። የአመጋገብ ባህልንም እየተቀየረ እንዲመጣ አድርጓል። ቀደም ሲል የከተማ ምግብ ተደርጎ ይታሰብ ነበር። አሁን ግን በገጠር አካባቢ ሳይቀር እንደ ዋና ምግብ እየቀረበ ይገኛል። ፓርቲያችን ብልጽግና ዛሬም የምግብ ሉዓላዊነትን ለማረጋገጥ በትኩረት ይሰራል።